እነ ጀነራል ጻድቃን ገብረትንሳኤ መቀሌን በአንድ ወር ለመቆጣጠር ወታደራዊ እቅድ ነድፈናል እያሉ ነው። በሚስጥር የሚዘውሩት ሐራ መሬት ወይንም ደግሞ የትግራይ ሰላም ኃይል ተብሎ የሚጠራው ኃይልም መቀሌን ለመቆጣጠር ሙሉ ዝግጅቴን ጨርሻለሁ፣ በቅርቡ ጠብቁኝ እያለ ነው። አፋር ክልል የመሸገው ሐራ መሬት ጀነራሎች ጨምሮ የለውጥ አቀንቃኞች በአዲስ አበባ ከሰሞኑ ባካሄዱት ስብሰባ በአጭር ጊዜ ውስጥ ወደ ትግራይ እንዘምታለን፣ እንቆጣጠራለን ሲሉ ተደምጠዋል። ትግራይ ከህወሓት በኋላ በሚል በአዲስ አበባ በተካሄደው በዚህ ስብሰባ ላይ ነው እነ ጀነራል ጻድቃን ከዚህ በኋላ ቆሞ መጠበቅ አይገባንም ያሉት። ጀነራል ጻድቃን ገብረትንሳኤ በመድረኩ ላይ አቀረቡት በተባለው ወደ ትግራይ የመዝመት እቅድም የፌደራል መንግስት ጋር ተባብረን መቀሌን እንቆጣጠራለን በማለት ተደምጧል። ህወሓትን ማስወገጃው ጊዜ አሁን ነው፣ የፌደራል መንግስቱም ሳይቀደም መቅደም አለበት የሚል ማስጠንቀቂያና ማሳሰቢያ አዘል መልእክትም አስተላልፏል። መንግስት የህወሓት ቁንጮ አመራሮችን እንዲያጠቃም የመከሩ ሲሆን የፌደራል መንግስት ህወሓትን ካስወገደ በኢትዮጵያ ያሉት ሁሉንም የጸጥታ ችግሮች መፍታት ይችላል የሚል ግምገማ አስቀምጧል። ይህ ግምገማ በእርግጥስ ያስኬዳቸዋል የሚለውን አብረን እናያለን። ጀነራሉ ግን የትግራይ ጉዳይ መፍትሄ አገኘ ማለት የኢትዮጵያ ጉዳይ መፍትሄ አገኘ ማለት ነው፣ ኢትዮጵያ ብቻ አይደለም የትግራይ ጉዳይ መፍትሄ ሲያገኝ የአፍሪካ ቀንድም መፍትሄ ያገኛል የሚል ግምገማ ነው ያቀረቡት። የፌደራል መንግስቱ ይህንኑ በመረዳት ከለውጥ ፈላጊ ኃይሎች ጋር ተባብሮ ወደ ትግራይ ኦፕሬሽን እንዲያደርግም እየወተወቱ ናቸው። ውድ የአንድ አፍታ ሚዲያ ቤተሰቦች የጀነራል ጻድቃንን ይህንን ወታደራዊ ንድፍ በተመለከተ ሰፋ ያለ ጥንቅርን አዘጋጅተናል። አስቀድማችሁ ቪዲዮን ላይክ አድርጋችሁ በመጀመር ጥቂት ደቂቃዎችን አብራችሁን እንድትቆዩ ግብዣችን ነው። የህወሓትን ኃይል ከመቀሌ ለማስወገድ ዝግጅቴን አጠናቅቅ ያለው ያለውና ራሱን የትግራይ ሰላም ኃይል ወይንም ሐራ መሬት ብሎ የሚጠራው ታጣቂ ቡድን መቀሌን በቀጥታ ወታደራዊ እርምጃ የመቆጣጠር አቅሙ እጅግ ውሱንና አነስተኛ እንደሆነ የፖለቲካና ወታደራዊ ጉዳዮች ታዛቢዎች ይገልጻሉ። ቡድኑ በቅርቡ ወደ መቀሌ ለመጓዝ ዝግጅቱን ማጠናቀቁን የሚገልጹ የቪዲዮ ስርጭቶችን ቢያስተላልፍም ያለውን ተጨባጭ የመዋጋት አቅም የሰው ኃይልና የመቀሌን የጸጥታ መዋቅር ስንገመግም ከተራ ፕሮፓጋንዳ የዘለለ የመቆጣጠር እድል የለውም እንድንል ያስገድደናል። ይህ ታጣቂ ኃይል እንዲሁም እነ ጀነራል ጻድቃን መቀሌን የመቆጣጠር አቅም አላቸው ወይንስ የላቸውም የሚለውን ነጥብ በተለያዩ መመዘኛዎች በሰፊው እንዳስ። የመጀመሪያው የወታደራዊ አቅምና የሰው ኃይል ንጽጽር ነው። የታጣቂው ኃይል አነስተኛ ነው። ሐራ መሬት ከተወሰኑ ወራት በፊት ከቀድሞ የትግራይ መከላከያ ኃይል TDF አባላትና አዛዦች የተገነጠለ ጥቂት የሰው ኃይል ያለው ቡድን እንደሆነ ዘአፍሪካን ሪፖርት ከወራቶች በፊት ባወጣው ሪፖርቱ ላይ ጠቅሷል። መቀሌ በአሁኑ ወቅት በታጠቀውና እጅግ ከፍተኛ ቁጥር ባለው በቲዲኤፍ እና በክልሉ መደበኛ ፖሊስ ጥብቅ ጥበቃ የሚደረግባት ከተማ ናት። ይህንን ግዙፍ ወታደራዊ መዋቅር ሰብሮ መቀሌ መግባት ከአንድ አነስተኛ ሽምቅ ተዋጊ ኃይል ከአቅም በላይ ይሆናል ሲሉ ወታደራዊ ተንታኞች የነ ጀነራል ጻድቃንን ትንበያ ስሁት ሲሉ ያጣጥሉታል። የሐራ መሬት ታጣቂዎች በዋናነት መሸሸጊያና መደራጃ አድርገው የሚንቀሳቀሱት በትግራይና በአፋር ክልል አዋሳኝ ድንበሮች በተለይም በአፋር ክልል ሰሜናዊ ዞን አባላና መጋሌ ወረዳዎች ላይ ነው። ቡድኑ ከመሸሸጊያው ተነስቶ 110 ኪሎ ሜትር ገደማ እርቃ ወደምትገኘው መቀሌ ለመጓዝ ቢሞክር በትግራይ ኃይሎች በቀላሉ መሃል መንገድ ላይ ሊመታና ሊበተን የሚችልበት እድል ሰፊ እንደሆነ ተንታኞች ያወሳሉ። በትግራይ ህዝብ ዘንድ ለዓመታት ከተካሄደው አስከፊ ጦርነት ማግስት አዲስ የእርስ በርስ ግጭት የሚቀሰቀስን አካል የመደገፍ ፍላጎት የለም። የትግራይ ጊዜያዊ አስተዳደር ህወሓት ይህንን ቡድን በውጭ ኃይሎችና በፌደራል መንግስት የገንዘብ ድጋፍ የሚንቀሳቀስ በትግራይ የእርስ በርስ ግጭት ለመፍጠር የሚጥር በማለት ይፈርጁታል። ይህ ስም ማጥፋት ወይንም ክስ ቡድኑ በትግራይ ማህበረሰብ ዘንድ ሰፊ የፖለቲካ ተሰሚነት እንዳይኖረው አድርጎታል የሚሉ ተንታኞች አሉ። ምንም እንኳን ቡድኑ በራሱ ወታደራዊ አቅም መቀሌን መቆጣጠር ባይችልም የሚከተሉትን ሁኔታዎች ከተሟሉ ግን ስጋት ሊሆን ይችላል። የመጀመሪያው የፌደራል መንግስቱ ቀጥተኛ ድጋፍ ነው። በፌደራል መንግስትና በህወሓት መካከል ያለው ውጥረት ተባብሶ የፌደራል ኃይሎች ለዚህ ቡድን ከፍተኛ የትጥቅና የሎጂስቲክ ድጋፍ ካደረጉ እንዲሁም በህወሓት መካከል ያለው የፖለቲካ ሽኩቻ ወደ መሳሳብ አድጎ የውስጥ የጸጥታ መዋቅሩ ከላላ ታጣቂው ቡድን ይህንን ክፍተት ተጠቅሞ በከተማዋ ላይ የሽምቅ ጥቃት ለመፈጸም ሊሞክር ይችላል። በጥቅሉ ስናየው ታጣቂ ቡድኑ መቀሌን ቆጣጠራለሁ የሚለው መግለጫው በአሁኑ ወቅት ከተጨባጭ ወታደራዊ አቅም ይልቅ የስነ ልቦና ጫና ለመፍጠር የታለመ የፕሮፓጋንዳ ስራ ይመስላል። መቀሌን የመቆጣጠር አቅም የለውም። ነገር ግን በትግራይ ድንበሮች ላይ አልፎ አልፎ ጥቃት በመፈጸም ቀውሶችን የማባባስና የህወሓትን አቅም ሊያዳክም እንደሚችል የብዙዎች ግምትና እምነት ነው። ነገር ግን የታጣቂ ኃይል ከኢትዮጵያ አገር መከላከያ ሰራዊት ጋር ከተባበረና በፌደራል መንግስትና በህወሓት ኃይሎች መካከል ያለው ውጥረት ከተባባሰ መከላከያ ከዚህ ታጣቂ ቡድን ጋር በመሆን መቀሌን የመቆጣጠር እድሉ እጅግ በጣም ሰፊ
ነው። የኢፌዴሪ መከላከያ ኃይል ካስፈለገ በጥቂት ቀናት ወይንም በአጭር ጊዜ መቀሌን የመቆጣጠር ሙሉ ወታደራዊና ስትራቴጂካዊ አቅም አለው። ሰራዊቱ እጅግ የላቀ ዘመናዊ ትጥቅ፣ የአየር ኃይል፣ የድሮን ስምሪትና ከባድ መሳሪያዎች፣ የተደራጀ የሰው ኃይልና የሎጂስቲክ የበላይነት ስላለው ወታደራዊ እርምጃ ለመውሰድ ቢገደድ መቀሌን የመቆጣጠር ብቃቱ አጠራጣሪ አይሆንም። ነገር ግን ጉዳዩ ከአቅም በላይ የፖለቲካ ፍላጎት፣ የፕሪቶሪያ የሰላም ስምምነትና ከጦርነቱ በኋላ ያሉ ተጨባጭ ሁኔታዎች የሚወስኑት በመሆኑ በአጭር ጊዜ የመቆጣጠር እድሉንና ውስብስብነቱን የሚወስኑ ዋና ዋና ምክንያቶች አሉ። ከእነዚያ ምክንያቶች መካከል አንዱ ወታደራዊ የበላይነትና የስትራቴጂክ ቦታዎች ይዞታ ነው። መከላከያ ባለፉት ዓመታት ያደረጋቸው የሪፎርም ስራዎችና የታጠቃቸው ዘመናዊ ድሮኖች እንዲሁም ከባድ መሳሪያዎች የትኛውንም የከተማ ይዞታ በአጭር ጊዜ ለመስበር የሚያስችሉት ናቸው። የትግራይ ኃይሎች ወይንም ቲዲኤፍ ከፕሪቶሪያው ስምምነት በኋላ ከባድ መሳሪያዎችን በከፊል ያስረከቡ በመሆኑና በውስጥ የፖለቲካ መከፋፈል የነበራቸው አንድ ወታደራዊ እዝ በመላላቱ የቀድሞውን ያህል የመመከት አቅም የላቸውም። ምንም እንኳን ወታደራዊ አቅሙ ቢኖርም ሰራዊቱ መቀሌን በቀጥታ ለመቆጣጠር ፈጣን እርምጃ እንዳይወስድ የሚያደርጉት ስትራቴጂካዊ ስጋቶች ግን እንዳሉ ተንታኞች ይጠቅሳሉ። የመጀመሪያው ወደ ከተማ ውጊያ የመቀየር እድሉ ነው። መቀሌን መቆጣጠር ቀላል ቢሆንም የትግራይ ኃይሎች ወደ ከተማ ውጊያ ወይንም ወደ ሽምቅ ውጊያ ከተቀየሩ ሰራዊቱ ከተማዋን ለረጅም ጊዜ አረጋግቶ ለመያዝ ከፍተኛ የሰውና የንብረት መስዋዕትነት ሊጠይቀው ይችላል። ይህ መከላከያ ሰራዊት በሰሜኑ ጦርነት ወቅት በ3 ሳምንት መቀሌን ከተቆጣጠረ በኋላ የተከሰተውን ሁነት ያስታውሰናል። ሁለተኛው የህዝብ አመለካከት ነው። የትግራይ ህዝብ ከአስከፊው የ2 ዓመት ጦርነት ገና ያላገገመ በመሆኑ የመከላከያ ሰራዊት በኃይል መቀሌን የሚቆጣጠር ከሆነ በህዝቡ ዘንድ ያለው ተቀባይነትን ጥርጣሬ ውስጥ ሊያስገባው ይችላል። በፌዴራል መንግስቱና በህወሓት መካከል ያለው መቃቃር ቢኖርም የሀገር መከላከያ ሰራዊት ባለው ዘመናዊ ወታደራዊ አቅም መቀሌን በአጭር ጊዜ መቆጣጠር ሙሉ በሙሉ ይችላል። ሆኖም ግን ከተማዋን መቆጣጠር በራሱ የመጨረሻ ግብ ስላልሆነና ከቁጥጥር በኋላ የሚመጣውን ሰፊ የፖለቲካ የኢኮኖሚና የሽምቅ ውጊያ ቀውስ ለማስወገድ ሲባል መንግስት ወታደራዊ እርምጃን እንደ መጀመሪያ አማራጭ አይወስደውም። ነገር ግን መከላከያ ከሀራ መሬት ታጣቂዎች ጋር በመተባበር መቀሌን ለመቆጣጠር ወደ እርምጃ ቢገባ የተለያዩ ግንባሮችን ሊጠቀም ይችላል። መከላከያም ሆነ ማንኛውም ወታደራዊ ኃይል መቀሌን ለመቆጣጠር ቢነሳ በመሬት አቀማመጥ፣ በስትራቴጂካዊ ጠቀሜታና በሎጂስቲክ አቅርቦት ፍጥነት ረገድ የአላማጣ ኮረም መሆኒ መስመርና የአድግራት ውቅሮ መስመር እጅግ አመችና ተመራጭ ግንባሮች ናቸው። መቀሌ በተራራማ ሰንሰለቶች የተከበበችና በቆላማ ስምጥ ሸለቆ አቅራቢያ የምትገኝ ከተማ በመሆኗ ወደ ከተማዋ የሚገቡት 4 ዋና ዋና ወታደራዊ ግንባሮች የየራሳቸው አመችነትና ስጋት አላቸው። የመጀመሪያው የደቡብ ግንባር የሚባለው አላማጣ ኮረም ማይጨው መሆኒ መቀሌ መንገድ ነው። ይህ መስመር በታሪኩም ሆነ በአሁኑ ወቅት ወደ መቀሌ ለመግባት እጅግ ስትራቴጂካዊና ፈጣኑ መስመር ተደርጎ ይወሰዳል። ዋናው የአስፋልቱ መንገድ የሚገኝበት በመሆኑ ከባድ መሳሪያዎችን፣ ታንኮችንና የሎጂስቲክ አቅርቦትን በፍጥነት ለማንቀሳቀስ እጅግ ምቹ ነው። የመከላከያ ሰራዊት በአሁኑ ወቅት በደቡባዊ ትግራይና በአላማጣ አካባቢዎች ሰፊ ይዞታ ስላለው የጦር መነሻ ለማድረግ አይቸገርም የሚላሉ። ከኮረም እስከ ማይጨው ያለው የአምባላጌ ተራራማ ሰንሰለት እጅግ አስቸጋሪና ለሽምቅ ውጊያ የተመቸ በመሆኑ ይህንን የተራራ ምሽግ በቅድሚያ በአየር ኃይል ወይንም በከባድ መሳሪያ ሳይመቱ ማለፍ ከፍተኛ መስዋዕትነትን ግን ሊጠይቅ ይችላል። ሁለተኛው ግንባር የሰሜን ምስራቅ ግንባር የሚባለው አዲግራት ውቅሮ መቀሌ ነው። ይህ መስመር መቀሌን ከኤርትራ ድንበርና ከሰሜን ትግራይ ጋር የሚያገናኝ ሁለተኛው እጅግ ምቹ ግንባር ነው። ከአዲግራት ተነስቶ እስከ መቀሌ ያለው መሬት በአንጻራዊነቱ ሜዳና ክፍት በመሆኑ ለታንክና ለከባድ መሳሪያዎች ውጊያ እጅግ አመቺ ነው። የጠላት ኃይል በቀላሉ የሚመታበትና የሚጋለጥበት ሜዳማ መሬት አለው። የሰሜኑን መስመር መቆጣጠር መቀሌ ከሌሎች የትግራይ ከተሞች ማለትም ከአክሱም፣ ሽሬና አድግራት የምታገኘውን የሰው ኃይል ድጋፍ ሙሉ በሙሉ ለመቁረጥም ያስችላል። ሶስተኛው የምስራቅ ግንባር አፋር አባላ መቀሌ ነው። ይህ መስመር ከአፋር ክልል ሰሜን ዞን ተነስቶ በቀጥታ ወደ መቀሌ ምስራቃዊ በር የሚያስገባ አጭሩ መንገድ ነው። በአየር ርቀትም ሆነ በመሬት መንገድ መቀሌን ለማጥቃት በጣም ቅርቡ መስመር እንደሆነ ወታደራዊ ተንታኞች ይጠቅሳሉ። የትግራይ ሰላም ኃይል የተባለው ታጣቂን በዋናነት መሸሸጊያ ያደረገው ይህንኑ ቀጠና ነው። መንገዱ እጅግ ቁልቁለታማ፣ ጠባብና አስቸጋሪ ገደላማ ቦታዎችን በተለይም የአባላን መውጫዎች የሚያቋርጥ በመሆኑ የከተማዋ መከላከያ ኃይል ከተራራው ላይ ሆኖ በቀላሉ ከታች የሚመጣውን ጦር ሊመታ የሚችልበት ወይንም ቾክ ፖይንት ወታደራዊ ስጋት አለበት። አራተኛው ግንባር የምዕራብ ግንባር ወልቃይት ሁመራ ሽሬ አብይ አዲ መቀሌ ነው። ይህ ግንባር ከምዕራብ ትግራይ ተነስቶ በማዕከላዊ ትግራይ በኩል ወደ መቀሌ የሚገባ ረጅሙና እጅግ አስቸጋሪው መስመር ነው። ይህንን መስመር መጠቀም የተቃራኒውን ኃይል ትኩረት በመከፋፈልና ባልተጠበቀ አቅጣጫ ወይንም ፈረንጆቹ ሰርፕራይዝ አታክ እንደሚሉት ለመግባት ሊያገለግል ይችላል። መንገዱ እጅግ ረጅም፣ ወጣ ገባና በተራራ የተከበበ በመሆኑ ፈጣን ወታደራዊ ስምሪት ለማድረግ ፈጽሞ አመቺ አይደለም። በተለይም በሽሬና አብይ አዲ መካከል ያሉት ወንዞችና ተራራ
ተራራዎች ለሎጂስቲክ እንቅስቃሴ ትልቅ እንቅፋት ናቸው። በጥቅሉ በወታደራዊ ሳይንስ መርህ መሰረት መቀሌን በአጭር ጊዜ ለመቆጣጠር የመንታ ግንባር ጥቃት ይመረጣል። ይህም ማለት ዋናው የተደራጀው ኃይል በደቡብ ግንባር የአስፋልት መንገዱን ይዞ በከባድ መሳሪያ ታግዞ ይገፋል። በተመሳሳይ ሌላኛው ኃይል በምስራቅ በአባላ በኩልና በሰሜን በውቅሮ በኩል በመግባት መቀሌን ከሁሉም አቅጣጫ በመክበብ ከተማዋን ያለምንም ትልቅ የከተማ ውጊያ በአጭር ጊዜ እጅ እንድትሰጥ ሊያደርጋት ይችላል። በወታደራዊ ሳይንስ የሎጂስቲክ ፍጥነት የሚለካው በመንገዱ ጥራት፣ በጭነት መኪናዎች የመሸከም አቅምና ከዋናው የማዕከላዊ መጋዘን ባለው ቅርበት ነው። ከዚህ አንጻር አራቱንም አቅጣጫዎች ለሎጂስቲክና ስንቅ አቅርቦት ያላቸውን ፈጣንነት እንገምግመው። የደቡብ አቅጣጫ እጅግ ፈጣንና ዋናው መስመር ነው። የአቅጣጫ ለጦር አቅርቦት ቀዳሚ ምርጫ የሚሆንባቸው ምክንያቶችም ይህ መስመር ሙሉ በሙሉ ከፍተኛ ጥራት ያለው የሀገር አቀፍ አስፋልት በመሆኑ በቶን የሚቆጠሩ ከባድ ስንቅና ትጥቅ የጫኑ የጭነት መኪናዎች ከተሳቢ ጋር በከፍተኛ ፍጥነት እንዲጓዙ ያስችላል። ከአዲስ አበባና ከኮምቦልቻ ዋና የወታደራዊ ስንቅና ሎጂስቲክ ማዕከላት በቀጥታ የሚገናኝ በመሆኑ አቅርቦትን ያለምንም መቆራረጥና ሌላ ክልል ሳይዞሩ ለማድረስ በአጭር ሰዓታት ውስጥ ይቻላል ማለት ነው። ሰራዊቱ በአሁኑ ወቅት በአላማጣና በመሆኒ አካባቢዎች ጠንካራ ይዞታ ስላለው የስንቅ ተሳቢዎች በጠላት የመቆረጥ ወይንም የመያዝ ስጋታቸው እጅግ ዝቅተኛ ነው። ሎጂስቲክ ለማመላለስ ይህ የደቡብ አቅጣጫ ማለትም አላማጣ መሆኒ መስመር እጅግ ወሳኝ መሆኑ በርካቶች ያነሱታል። የጦር መሳሪያ፣ ነዳጅ፣ ምግብና የሕክምና ቁሳቁሶችን ያለምንም መጓተት በሰዓታት ውስጥ ለማድረስ የደቡብ አቅጣጫ ብቸኛውና ፈጣኑ የሎጂስቲክ የጀርባ አጥንት እንደሆነ ተንታኞች ያነሳሉ።